ስላለኝ ነው የወንዱን ጉልበት ምገዛ። ስኬት ማለት ለኔ መጨረሻ ላይ የምናገኘው ፋይናል ሪዛልት አይደለም። ኔቸር የሰጠችን ወንድ ከኛ በላይ ስትሮንግ ነው፣ እሱ ማመን አለብን። እንደውም እኔ ምን ላለው ሰው 5ኛ ዓመት ላይ በደንብ ማሰብ አለበት ላለው። አሁን ለምሳሌ የሆነ ሰው እንካ ይሄን ጊፍት እኮ ከናርድ ካንድልስ ነው የገዛውልት ሲባል ዋው እንዲል ወይኔ ይሄ ሰው ቫልዩ ይሰጠኛል ብሎ እንዲያስብ ማድረግ ነው። ጥበብ ስላለኝ ነው የወንዱን ጉልበት ምገዛው አይደለም። ከተማርንበት ሙያ ውጪ ሌላ ስራ መስራት አለመፈለግ ነው። እውነት ተብሎ የታሰቡት ነገር የሚሻሩት እውነት ሆኖ በመጣው ከኋላ በመጣው ነገር ነውና ለፍቶ ያስተማረን ቤተሰብም ደግሞ ተመርቀን ጋውን ለብሰን ማየት ስለሚፈልግ እሱን እናምናለን። ሴት በብልሃቷ የወንዱን ስትሮንግነት መጠቀም ትችላለች። የሰፈር ሰው እንዴ ልጅ ተመርቃ አልተቀጠረችም እንዴ የሚል ሰው አለ። እሱ አይምሮሽ ላይ ይመጣል። እንደዚህ ስኬታማ ሆና ስትታይ ደግሞ እኔ ቅንጡ የሆነ ነገር እንዳለ ያዝናናኛል። እኔ ለእኔ ብለው ከራሳቸው አልፈው ለሌሎች የስራ እድልን መፍጠር ከቻሉ ወጣቶች ጋር የህይወት ተሞክሯቸውን እያካፈሉን አብረናቸው ቆይታ የምናደርግበት እኔ ለእኔ የተሰኘው ፖድካስታችን እነሆ ዛሬ አንድ ብለን ጀምረናል። ከፕሮግራሙ ጋርም እኔ ረዴት ዘገዬ አብራችሁ ቆይታ አድርጋለሁ። በዛሬው ፕሮግራማችንም አንድ ወጣት ስራ ፈጣሪን ይዘላችሁ ቀርበናል። የተለያዩ የሻማ ስራዎችና የቤት ውስጥ ጌጣጌጦችን ከዚህ በተጨማሪም የተለያዩ ስራዎች የምትሰራቸው አለ። እሱን ከሷ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እንኳን ደህና መጣሽ ናርዲ። እንኳን ደህና ቆይሽ። እስቲ ራስሽን በደንብ አስተዋውቂልን። እሺ፣ ናርዶስ አበራ እባላለሁ። የናርድ ካንድልስ እና ናርድ አስቴቲክስ መስራችና ባለቤት ነኝ። ናርዲ የተወለደች የታደገች ምን አይነት ማህበረሰብ ውስጥ አደገች፣ ምን አይነት ቤተሰብ ውስጥ አደገች የሚለውንም እስቲ በደንብ ዘርዘር አድርገሽ አስረጅልን። ትውልድና እድገቴ ጅጅጋ ነው። የተወለድኩትኝ እዛው ጅጅጋ ነው። እድገቴም ደግሞ እስከ 12ኛ ክፍል ከኤሌመንተሪ ጀምሮ እዛ ነው የተማርኩትኝ። ያው እንግዲህ የጅጅጋ ማህበረሰብ በጣም ደስ የሚል በጣም ግልጽ የሚወደድ ማህበረሰብ ነው። እንዳልኩሽኝ እዛ እስከ 12 ድረስ ነው የተማርኩትኝ። ከተማችን በብዛት የምትታወቀው በንግድና በተለያዩ ስራዎች ነው። የወደብ ላይ ያለች ሀገር ስለሆነች በፐርፊውም፣ ኤሌክትሮኒክስ እና በተለያዩ የንግድ ስራዎች ትታወቃለች። ያው እንግዲህ ያደግኩትኝ ንግድ ያለበት አካባቢ ላይ ነው። ናርዲ የልጅነት ህልሟ ምን ነበረ? ምን መሆን ትፈልግ ነበር በልጅነቷ? በልጅነቴ ሰዓሊ መሆን በጣም ፈልግ ነበር። ያው እኔ ከልጅነቴ ጀምሮ ነው ለስዕልና እንደዚህ ክሬቲቪቲ ነገሮች ላይ ፍቅር ያለኝ። ልጅም እያለሁኝ ስዕሎች ሞካክራለሁ። እንደዚህ አንድ ቤት ነገሮችን መሞካከር በጣም ደስ ይለኝ ነበር። ያው እያደግኩኝ ስመጣ 8ኛ ክፍል ላይ ሰዓሊ መሆን ብቻ አሁን ላይ ብቁ እንዳልሆነ ስረዳ እስቲ ከስዕል ጋር የሚሄድ ዲፓርትመንት ግቢ ላይ ምንድነው የሚለውን ነገር ማጥናት ጀመርኩኝ። በዛ አጋጣሚ ነበረ አርኪቴክቸር የሚባል ትምህርት አለ የሚለውን ነገር የሰማሁትኝ። ከዛም አርኪቴክቸርን አብሬ ከአርቱ ጋር ማስኬድ የምችል ከሆነ እሱን ዲፓርትመንት ብማር ጥሩ ነው የሚለው ሀሳብ መጣ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ 12ኛ ከተፈተንኩኝ በኋላ ወደ አርኪቴክቸር ዲፓርትመንት ተቀላቀልኩኝ ማለት ነው። ስለዚህ ያው የልጅነት ፍላጎቴ ስዕል ቢሆንም እያደግኩኝ ስመጣ አርኪቴክቸሩ ሰፖርት ያደርገኛል ብዬ ስላሰብኩ ደግሞ ወደዛ ማዘንበል ጀመርኩ። የት ተማርሽ አርኪቴክቱን? የዩኒቨርሲቲ ቆይታሽ ምን ይመስል ነበር? ተምሬ ግራጁዌት ያደረኩት ሐዋሳ ዩኒቨርሲቲ ነው። ሐዋሳ ዩኒቨርሲቲ በአርኪቴክቸር ዲፓርትመንት ለ5 አመት ተምሬ ነው ግራጁዌት ያደረኩትኝ። የትምህርት ቆይታዬ በጣም አሪፍ ነው። ምክንያቱም እኔ አርኪቴክቸር ላይክ ከአርቱም ከምኑም በላይ ጠንካራ የሚያደርግ ዲፓርትመንት ነው ብዬ አስባለሁኝ። ያሉት ታስኮች ከዛም በኋላ ነገሮችን የምታስኬድባቸው ወዮች ጠንካራ ሆነሽ ተቀርጸሽ እንድትወጪ ያደርጋሉና እኔ በጣም ከትምህርቱም በላይ ብዙ ነገር የተማርኩበትኝ ቦታ ነው ብዬ አስባለሁ። በተጨማሪም ከአርኪቴክቸሩ ጎን ለጎን ከሰከንዲር ጀምሮ ቢዝነስ ማኔጅመንት እየተማርኩኝ ነበረ። በአጋጣሚ ቢዝነስ ማኔጅመንት የ4 አመት ትምህርት ነበር፣ አርኪቴክቸር 5 አመት። እኩል ነው ያለቀልኝ ማለት ነው። አንድ ላይ ነው የጨረስኩትኝ። ብዙ ጊዜ እንደምናየው አርኪቴክት በጣም ልፋት የሚጠይቅ ብዙ ቻሌንጅ ያለው ዲፓርትመንት ነው። በዚህ ዲፓርትመንት ይሄን ዲፓርትመንት ስትማሪ ምን ነበር አንቺን በጣም የሚያስቸግርሽ? እሺ አርኪቴክቸር
ትንሽ ቻሌንጆች ያሉበት ዲፓርትመንት ነው። በዛው ልክ ደግሞ በጣም ደስ የሚል ዲፓርትመንት ነው። ትምህርቶችን የምትወስጂባቸው መንገዶች ይሄ ከተለመዱት ትንሽ ወጣ ያለ ነው። ኮርሶች የሚሰጡበት መንገዶች እና ደግሞ ከአስተማሪዎች ጋር ያለሽ ቅርበት ሁሉም ነገር የተለየ ነው። በዛው ልክ ደግሞ ስቱዲዮ ላይ በብዛት ስናሳልፍ ከተማሪዎችም ጋር ያለሽ እንደዛውና እኔ አርኪቴክቸር ዲፓርትመንትን በጣም ወድጄው ነው የተማርኩትኝ። አንደኛ እንዳልኩሽኝ ኮርሱ የሚሰጥበት ወይ ለየት ያለ ስለሆነ ኢንተረስቲንግ ነው። ኢንጆይ እያደረግሽ ነው የምትማሪው። ከዛ በኋላ ደግሞ ያሉት ቻሌንጆች፣ ፈተናዎች ይበልጥ ሞር ደስ የሚል እንዲሆን ነው እያደረጉልኝ የነበረው ለኔ። ምክንያቱም አንደኛ እንዳልኩሽኝ አሁን ላይ በጣም እሱን በመማር የማመሰግነው ጠንካራ እንደሆን ረድቶኛል። ወጥቼ ሪል ላይፍ ላይም ስመጣ ነገሮችን የማይበት መንገድ፣ ነገሮችን የምጋፈጥበት መንገድ ለየት ያለ እንዲሆን ረድቶኛል። ግቢም ላይ ደግሞ እንዳለውኝ የምነግርሽ ያው ብዙ ታስኮች ይኖርሻል። እነዛን ታስኮች መጨረስ ግዴታሽ ነበርና ያ ነገር ያ ፕሮሰስ ደስ የሚል ወይ አለው። ምክንያቱም አንደኛ ነገሮችን ሰርተሽ ስታያቸው ራሽ ደስ ይልሻል። ለምሳሌ ፓኔል ለጥፈሽ ፕሬዘንት ስታደርግ ያለው ነገር፣ ፕሮጀክትሽን ስታዩ ያለው ነገር በጣም ደስ ይላል። ከዛም ባለፈ ደግሞ ያሉብሽን ታስኮች ተወጥተሽ ራስሽን እዛ ቦታ ላይ ማግኘቱ በጣም ደስ ይላል እና እኔ እዛ ጋር ያለው ቻሌንጅ ፈተና ለእኔ በጣም ደስ የሚል ሆኖ ነው ያገኘሁት። አሁን ላይ ምን ላይ ነው ተሰማርተሽ የምትገኘው? ምን ስራዎችን ትሰሪያለሽ አሁን ላይ? አሁን በዚህ ሰዓት ያው መጀመሪያ ላይ እንዳልኩሽኝ ናርድ ካንድልስና ናርድ አስቴቲክስን ራሴ ማኔጅ እያደረግኩኝ ነው ማስኬዳቸው። ከነዚህ ከሁለት ስራዎች ጋር ተያይዞ ያለውን ማንኛውንም ነገር ያው በእኔ በኩል ነው የምጨርሰው። ከዛ ባለፈ ደግሞ ያው ኢንቴሪየር ላይ ብዙ የመስራት እቅዶች ነበሩኝ። ግን በአጋጣሚ ወደዚህኛው በጣም እየተሳብኩኝ ስመጣ ቀጥታ ወደዛኛው መግባት አልቻልኩኝም። ስለዚህ አሁን እነዚህን ቢዝነሶች ረን እያደረግኩኝ ጎን ለጎን ደግሞ ወደዛ ጋር ምገባበትን መንገዶች አመቻቻለሁ። ከዛም ባለፈ እንዳልኩሽኝ ለናርድ ካንድልስም ለናርድ አስቴቲክስም ሶሻል ሚዲያዬን ማኔጅ አደርጋለሁኝ። ያው የተለያዩ ኮንቴንቶችንም እሰራለሁ። አሁን ላይ በሱ ላይ ነው ተሰማርቻለሁት። ያው እንግዲህ ብዙ ጊዜ እንደተለመደው ዩኒቨርሲቲ ገብተሽ ከወጣሽ የቅጥር ስራ ብዙ ጊዜ የተለመደ ነገር ነው። ቤተሰቦቻችንም ከኛ የሚጠብቁት ነገር ነው። የኛ ስኬታማ ይሆን የሚመስላቸውም በተመረቅንበት ተቀጥረን ስንሰራ ነው። አንቺ እንዴት በተመረቅሽበት ከመስራት ወደ እንደዚህ አይነት ስራ እንዴት ገባሽ? ወደ ንግዱ እንዴት ገባሽ? ያው የኔ ቶታሊ ንግድ ነው ለማለት ይከብዳል። ከተመረቅኩበትኝ ነገር ጋር በጣም አብሮ የሚሄድ ነገር አለው። ያው እኔ እንዳልኩሽኝ በአርኪቴክቸር ነው የተመረቅኩት። አርኪቴክቸር ደግሞ ውስጡ አርትም ሳይንስም ነው ያለው። ያው እኔ ከወጣሁኝ በኋላ ወደ አርቱ ሞራ ጋደልኩኝ። እንዳልኩሽኝ ከልጅነት ጀምሮ ለአርቱ ፍቅር ስላለኝ ወደዛ ዘነበልኩኝ። ተቀጥረን ከመስራት ጋር ያለው ነገር ደግሞ ቤተሰቦቼ በጣም በሰው ፍላጎት የሚያምኑ ሰዎች ናቸው። ከልጅነቴም ደግሞ የአርት ፍቅር እንዳለኝ በጣም ያውቃሉ። በጣም ሰፖርት ያደርጉኛል እና እያበረታቱኝ ነው እዚህም ጋር የደረስኩት። ስለዚህ አፍተር ግራጁዌሽን ቀጥታ ወደ ራሴ ስራ ስገባ አንደኛ ከተማርኩበት ነገር አለመራቁ፣ ሁለተኛም ደግሞ ከዚህ በፊት ያለኝን ፍቅር ስለሚያውቁ እኔ እንደውም ከጠበቅኩት በላይ ነው አክሰፕት ያደረጉት። ከዛም በላይ ነው ሰፖርት ያደረጉኝና እኔ ቤተሰብ ውስጥ ይሄ ቅጥሩ ጋር ለምን አልሆንሽም የሚል ነገር አልነበረ። ቶሎ ተቀብለውኛል። እኔም ደግሞ ከተማርኩትኝ ጋር አብሮ መሄድ የሚችል ነገር ስለሆነ ቀጥታ ወደ ንግዱ እንደገባውኝ አልተሰማኝም። ያ ማለት ላንቺ የተማርሽው የአርክቴክት ትምህርትም ቢዝነስ ማኔጅመንቱም ለዚህ ስራ አስተዋጽኦ አለው በደንብ በሚገባ። በተለይ የአርክቴክቸሩ እንዳልኩሽኝ አርት በውስጡ አለ። እኛ ግቢ ላይ አንዳንድ ኮርሶች እንወስዳለን ከከለር ጋር ከተለያዩ ነገሮች ጋር ተያይዞ ያለ ያ ነገር ደግሞ ምንድነው እኔን ሞር ከዚህ በፊት የነበረኝ ፍቅርና ሙከራ ላይ የተሻለ ነገር መስራት እንድችል ረድቶኛል። አሁን ላይ ወጥቼ የምሰራቸው ሪያሊስቲክ ስራዎች፣ ሻማዎች፣ የተለያዩ ነገሮች በዛ በጣም ሰፖርት የተደረጉ ናቸውና እዛ ጋር የተማርኩትኝ ነገር አሁን ላይ ላለኝ ስራ ላለሁበት እያንዳንዱ እንቅስቃሴ በጣም ረድቶኛል ብዬ አስባለሁ። ነገሮችንም ደግሞ ልክ እንደ ቢዝነስ ከመያዝም አልፎ እንደ አርቲዤ የተሻሉ ክሬቲቪቲዎችን ያልተለመዱ ነገሮችን መሞከር እንድችል አስችሎኛል እና አርኪቴክቸር ዲፓርትመንት ውስጥ ማለፌ አሁን ለምሰራው ስራ በጣም ትልቅ የረዳኝ ነገር ነው ብዬ አስባለሁ። መጀመሪያ ወደዚህ ስራ ስትገቢ ምን አይነት ምን ኤክስፔክት አድርገሽ ገባሽ አንቺ? ወደ ስራው ውስጥ ከገባሽ በኋላ ያገኘሽው ነገር አንቺ ወደ ስራው ከመግባትሽ በፊት ያሰብሽውን ነገር ነው? ያጋጠመሽ ችግር ተግዳሮቶች ነበሩ? ያው ስገባ እንደጠበቅኩት ነበር አልነበረም ለማለት ትንሽ ይከብዳል ለኔ። ምክንያቱም ግቢ ያለውኝ
ትምህርት ላይ ያለውኝ በፍጹም እንደዚህ አይነት ስራዎችን ሰራለሁ ብዬ እቅድ አልነበረኝም። ያው እኔ ወጥቼ አርክቴክት ሆናለሁኝ እሱ ላይ በስፋት ሰራለሁኝ የሚል እቅድ ነበር የነበረኝ። ከወጣሁኝ በኋላ በአጋጣሚ ከተመረኩኝ ከ1-2 ወር በኋላ እዚህ ነበርኩኝ። ማለትም እዚህ አዲስ አበባ ወደ ጅጅጋ አልሄድኩኝም ቤተሰብ ጋር። ብዙ ጊዜ ያው ግራጁዌት ካደረግን በኋላ የቤተሰብ ኮንግራጁሌሽን ይልሻል ተሰብስቦ የሆነ ፕሮግራም ይኖራልና የኔ በዛን ሰዓት ፕሮግራም ተዘጋጅቶ ስላልነበር ጅጅጋ አልሄድኩኝም እና የተወሰነ እዚህ ቆይቼ ነበር። ከዛም እንዳልኩሽኝ ከዚህ በፊት እቅድ የሌለኝ ነገር ነው በአጋጣሚ ስልኬ ላይ ስክሮል ሳደርግ መጣ። ሳየው ደስ ይላል ይሄ ነገር አሪፍ ነው ብዬ ነው ስለዛ ነገር ሰርች ማድረግ የጀመርኩትና እንዳልኩሽኝ ግቢ ላይ ሆኜ ስለዛ ነገር እያሰብኩኝ እያቀድኩኝ ስላልነበረ ስወጣ እንዲህ ነው እንዲያ ነው ማለት አልችልም። ግን ስራው ላይ ከገባሁበትኝ በኋላ ያለውን ብለሽ ከጠየቅሽኝ ከጠበቅኩት በላይ ነው ለኔ። አሁን ላይ በጣም የምወደው ስራ ነው። ምክንያቱም ከስራነት አልፎ ከህዝቡ ጋር ጥሩ እያስተዋወቀኝ ነው። አዲስ ፈጠራ መሆኑ የህዝቡ አይምሮ ላይ እንዲቀር እያደረገ ነው። በሶሻል ሚዲያም በምፖስትበት ጊዜ ለየት ያለ ነው። አሁን ላይ የሻማ ቢዝነስ እንደዚህ ዲዘርት ካንድሎችን በመስራት ምግብ የሚመስሉ የተለያየ ክሬቲቪቲዎችን በመስራት በጣም አልተስፋፋም እና እኔ ደግሞ እንዳልኩሽኝ ፍቅሩ ስላለኝ ወጥቼ ያን ነገር ካየሁትኝ በኋላ ሞር ራሴን ለማሻሻል በየጊዜው ሰራ ነበርና አሁን ላይ ያለሁበትኝ ነገር ወጥቼ ተመርቄ በ2 አመት ውስጥ ሆነዋለሁ ካልኩትኝ በላይ ሆኖልኛል። ኤክስፔክት ካረኩትኝ በላይ ነው። ምክንያቱም እኔ ህይወትን ልኖራት ፈልጌ ነበረው ተማሪም እያለሁ ምን ልስራ ምን ይሄን ያክል ስፔሲፋይ አድርጌ ባለየው ግን ግቢ ላይ እንዳልሽኝ በጣም ተጨናንቀን ነው ያሳለፍነው። በጣም ብዙ ውጥረት አለው። ራሽን ትጠያለሽ፣ ለራሽ ጊዜ መስጠት አትችይም፣ ሶሻል ላይፍ ይደክማልና ያንን ነገር ግቢ ላይ ስላሳለፍኩ ወጥቼ የምጠብቀው ላይፍ ነጻ መሆንበት መስራት ካለብኝ እስከ ጥግ ምሰራበት ራሴን ደግሞ ሪላክስ ማድረግ ካለብኝ እስከ ጥግ ምዝናናበት ህይወት ነበር እንዲሆን የምፈልገው እና አሁን እንግዲህ በዚህ በ2 አመት ጉዞዬ ውስጥ ከጠበቅኩት በላይ ነው። ከላይፍ አንጻር ሳየው በጣም ከጠበቅኩት በላይ ነው። በጣም ደስተኛ ነኝ። ጥሩ ሆኖልኛል። ኦኬ አርክቴክት ትምህርት በቀጥታ በተለይ ደግሞ ከሻማው ስራ ጋር አይገናኝም። ይሄንን የሻማውን ስራ እንዴት ለመድሽው ወይስ የወሰድሽው ስልጠና ነበር? ይሄን ስራ ስጀምር ምንም ስልጠና አልወሰድኩኝም። እንዳልኩሽኝ ለአርት ቅርብ መሆኔን የረዳኝ ቪዲዮዎችን ካየውኝ በኋላ ብዙ ሰርች ማድረግ ጀመርኩኝ። ያው አሁን ላይ በአካል ሄደሽ ከምትማሪውም በላይ ጊዜ ሰጥተሽ ሰርች ማድረግ የምትችይ ከሆነ ጉግል ማድረግ የምትችይ ከሆነ በጣም ጥሩ ነገሮችን ማግኘት ትችያለሽ። እኔ ያው መጀመሪያ ላይ ያየሁትኝ የቲክቶክ ቪዲዮ ነው። ከዛ በመቀጠል ግን ራሴን አፕግሬድ ለማድረግ ዩቲዩብ ቪዲዮዎችን ማየት ጀመርኩኝ። ጉግል ላይ ሰርች ማድረግ ጀመርኩኝ እና ሞር ስለዛ ነገር እየገባኝ መጣ። በጣም ክሊር እየሆነልኝ መጣ። የሚገርምሽ ነገር ኢቭን አሁን ማስተምርበትን ፒዲኤፍ ራሱ የጻፍኩትኝ በዛ ወይ ነው። እኔ ስህተቶቼና ያለውኝ ከዛ በኋላ ደግሞ ሰርች አድርጌ የሆነ ነገር አስተካክላለሁ። ሳስተካክል ኦኬ ለዚህ ነበር ለካ የተበላሸብኝ። ስለዚህ ቀጣይ ለሚመጡ ተማሪዎች ትሪያል እንዲ ኢረር እንዳይሆንባቸው ይቺን ነገር ለምን አልጽፋትም እያልኩኝ ፒዲኤፍን አሁን በዛ ወይ ነው የጻፍኩትና እኔ እንዳልኩሽኝ ስጀምር ምንም አይነት ስልጠና አልወሰድኩም። አሁን ላይ ግን ተማሪዎችን አሰለጥናለሁ። ሳሰለጥን ደግሞ ከኔ ስህተት ነው። ያው ብዙ ጊዜ ራስን ማስተማር ጥሩ ጎን አለው፣ መጥፎ ጎን አለው። ጥሩ ጎን ብዬ ማስበው ሞር ፐርፌክት ትሆኛለሽ። ኢንዲቴል ነው ነገሮችን የምታውቂያቸው። በትምህርት በአንድ ቀን በሁለት ቀን ከምትወስጂው ኮርስ በላይም ኢንዲቴል ነው የምታውቂው። ኮርስ ደግሞ ስትወስጂ ጊዜሽን ትቆጥቢያለሽ። ያው የብዙ ጊዜ ሰርች አይሆንብሽም። ቀጥታ ለዛ ነገር የሆነ ንኋው ይኖርሻልና እኔ እንዳልኩሽኝ በሰዓቱ ምንም አይነት ስልጠና አልወሰድኩኝም። ያው በመሞከርና ሰርች በማድረግ ነው መስራት የጀመርኩት። ወደዚህ ስራ ስትገቢ ያው በእኛ ማህበረሰብ ውስጥ ያለ ነገር አለ። ብትከስሪስ ባይሳካስ ለምን ተቀጥረሽ አሰሪም የሚባል ነገሮች አሉ። በጓደኞችሽም ይሁን በቤተሰብ ባንቺ ዙሪያ ካሉ ሰዎች ተቃውሞ የደረሰብሽ ነበር? በአጋጣሚ እኔ ምንም አይነት ተቃውሞ አልደረሰብኝም። ልክ እንደጀመርኩትኝ ከሰቡም ከቤተሰቤም ያገኘሁትን ፊድባክ በጣም ደስ የሚል ነበረ። እንዳልኩሽኝ ትንሽ ለየት ያለ ነገር ነበር። የሻማ ስራ የዛን ጊዜ ደግሞ በደንብ አልተለመደም ነበርና ያገኘሁትን ፊድባክ በጣም አሪፍ ነበር። ግን ከቅጥር ጋር ተያይዞ ያው ቅጥር ብዙ ጊዜ ጥሩ ነገሩ ምንድነው ብዙም ቻሌንጅ የለውም።
ኃላፊነት ወስደሽ በሰዓትሽ የምትገኝ ከሆነ ስራሽን የምትሰሪ ከሆነ የምትወስጃቸው ሪስኮች የሉ እሱ ላይፍን ቀለል ያደርግልሻል። ግን ደግሞ ስትመጪ ከእንደገና ወደ ዋና ሀሳብ ደግሞ ስትመጪ በቅጥር ይሄ ኮንቲኒየስ የሆነ ነው ላይፍሽ ተመሳሳይ ነገር ይኖረዋል እድገትሽም እንደዛው። ግን እዚህ ጋር ደግሞ መተሽ የራስሽን ነገር ስትጀምሪ ሪስክ ትወስጃለሽ። ሪስክ የለውም አልልም። ንግድ በደንብ ሪስክ አለው፣ በደንብ ቻሌንጅ አለው። የምታሳልፊያቸው ከባባድ ቀኖች ይኖራሉ። ግን አፍተር ኦል እነሱን ነገሮች ፊክስ አድርገሽ ህይወትሽን መቀጠል ስትችይ በጣም ጥሩ ነገር ነው እና እንዳልሽው ቅጥር ላይ ቀለል ያለ ነው። ንግድ የራሱ ቻሌንጅ አለው። ግን የፈለገ ቻሌንጅ ቢኖረውም ነገሮች መስመር እየያዙ ሲሄዱ በጣም ውጤቱ ደስ የሚል ነው የሚሆነው እና በንግድ ወይም ደግሞ በቢዝነስ ጉዞች ላይ ትልቁ እንቅፋትሽ የነበረው ምን ነበረ? በንግድ ጉዞዬ ላይ ያው ስጀምር የእቃ አቅርቦት ብዙም አልነበረም። እሱ ትንሽ ቻሌንጅ አድርጎኛል። ስራው ላይ ግን ከገባሁኝ በኋላ ያው እነዚህ ሪስክ የምትወስጃቸው ነገሮች ናቸው። ላይክ ስራው መሄድ አለበት፣ መተው አትችይም። አንድ ጊዜ ስራዬ ነው በቃ ንግድ ነው ብለሽ ገብተሻል። ከዛ በኋላ ሪስክ መውሰድ አለብሽ። አንድ ቢዝነስ እንዲያድግ አንቺ ሪስክ የምትወስጂ ሰው ካልሆንሽ ያለሽን ነገር በቃኝ ብለሽ የምትቀመጪ ከሆነ እድገት አይኖረውም። ላይክ አዳዲስ ነገሮችን መሞከር አለብሽ። ኃላፊነቶችን ወስደሽ ትልልቅ ውሳኔዎችን መወሰን አለብሽ። ሶ እነዛ ሪስክ የምትወስጂባቸው ታይሞች አንዳንድ ጊዜ በቃ ግራ ያጋብሻል። ልክ ነበርኩ፣ ልክ አልነበርኩም፣ ይሄ ነገር ሪዛልቱ እንዴት ይሁን ምናምን የሚለው እና እኔ ደግሞ በሰዓቱ ቤተሰቦቼ ጅጅጋ ነው እንዳልኩሽኝ ያሉት፣ እኔ ነኝ እዚህ ያለሁት እና ብዙ ነገሮችን በራሴ ነው መወስነው፣ በራሴ ነው ፊክስ ማደርገው። ከዛም ባለፈ ደግሞ ስራው መስመር እስኪይዝልኝ ድረስ እቃ ማቅረብ፣ ስልጠናውን መስጠት፣ ሱቆች ላይ ዲስፕሌይ የሚደረጉ እቃዎችን ማስገባት፣ ባዛሮች ላይ መግባት፣ ሁሉንም ነገር እኔ ነበርኩኝ የምሰራው። የሚያግዘኝ ሰው አልነበረም። ሶ ያ ነገር ምን አድርጎኝ ነበር? ሁሉም ቦታ ላይ እኔ መሆኔ ትንሽ እንድጎዳ አድርጎኝ ነበር። ከዛም ባለፈ ደግሞ እንዳልኩሽኝ ውሳኔዎችን ስወስን ብዙ የማማክረው ሰው አልነበረም። እኔ በመሰለኝ መንገድ ነበር ሲሄድ የነበረው፣ ራሴን ጋይድ ሳደርግ የነበረው እና እንደ መጀመሪያ ቢዝነስ ውስጥ ትንሽ ቻሌንጅ የሆኑብኝ እነዚህ ነገሮች ናቸው። አሁን ይሄንን እቃ ለመስራት የሚያገለግሉ ማቴሪያሎች በቀላሉ መገኘት ይችላሉ? አሁን ላይ ያው ለምሳሌ የት ሊገኝ ይችላል? ማለት ለየት ያሉ ነገሮች ናቸው አንቺ ስትሰሪ የማያቸው ብዙ ጊዜና ያንን እነዛን እቃዎች ለመስራት ምን አይነት ማቴሪያል ያስፈልጋል? እነዛ እቃዎችስ ለምሳሌ ምን አይነት ቦታ ላይ ሊገኙ ይችላሉ? ማንኛውም ጊፍት ሾፕ ላይ ልናገኛቸው ምንችል አይመስለኝም። ምን አይነት ቦታዎች ላይ ሊገኙ ይችላሉ እነሱ እቃዎች? እነዚህ እቃዎች በእርግጥ አሁንም በጣም በስፋት ገብተዋል ለማለት ይከብዳል። ግን ከበፊት በተሻለ በአንጻራዊነት ነው የምልሽ። እኔ እንዳልኩሽኝ አሁን 2 አመት ሆኖኛል እዚህ ስራ ላይ። ግን በአንጻራዊነት አሁን ላይ ይገኛሉ። ለምሳሌ እኛ ጋር ማግኘት ይቻላል። እኛ ምልሽ ሻማ ስራን የሚያሰለጥኑ ሰዎች አሉ። እኛ ጋር ብትመጪ ለምሳሌ አንድ ሰው መርጦ ቢያንስ ለመጀመር የሚያስፈልገውን ሁሉንም እቃ ማግኘት ይችላል። ከዛም ባለፈ ደግሞ አሁን እኔ ለምሳሌ ኦርደሮች እቀበላለሁኝ። ሰዎች ኦርደር ሲኖራቸው በቅድሚያ የሚፈልጉትን እቃ ይልኩልኛል። እኔ ከሺን ወይንም ደግሞ ከሌላ ማስመጣት ከምችልበት ቦታዎች ላይ ያስመጣላቸዋለሁ። ላይክ እኔ በጀመርኩበትን ጊዜ ግን የነበረው ምንድነው አንድ እቃ ለማግኘት በጣም ነው ቻሌንጅ የሚሆንብሽ። አንደኛ ሰው በጣም እየጀመረ ቢሆንም በሰዓቱ የእቃ አቅርቦት እጥረት ነበረ። አሁን ላይ ግን ቢያንስ የሚያሰለጥኑ ሰዎች እጅ ላይ በስፋት ማግኘት ትችያለሽ። ከዛም ባለፈው ደግሞ ወደ ማስ ማርኬቱም እየገባ ነው መርካቶ አንዳንድ እቃዎች የሚገኙበት አጋጣሚ አለ። ያው ሙሉንም ባይሆን በእርግጥ እንደዚህ የጠሩ እቃዎች በዋናነት የሚያስፈልጉት አይገኝም። ግን ትንንሽ እቃዎችን እዛም ሄደሽ ማግኘት ትችያለሽ እና አሁንም በጣም በስፋት አለ ባልልሽም ግን ብዙ ነገሮችን ስንናገር በአንጻራዊነት አይደለም። በአንጻራዊነት እኛ ስንገባ ከነበረው በተሻለ አሁን ላይ ጥሩ ነው ብዬ አስባለሁ። ይሄንን ስራ ስትሰሪ ከባድ ሰርቻለሁ ብለሽ የምትይው ስህተት ምንድን ነው? ያው እኔ ብዙ ሰርቻለሁ ብዬ የማስበው ስህተት የለም። ይሄ በስራ መንገድ ውስጥ ስህተት የሚሰራ ሰው መለኪያ ነው አይደል? ለመስራት የሚጣጣር ሰው ይሳሳታል ምንጊዜም። ማትሳሳቺ ከሆነ ስራ ትሰሪም ማለት ነው። አዲስ ነገር ለማወቅ አትሞክሪም ማለት ነው። አንቺ ይሄ ሰራውት የምትይው እንደዚህ ያለ በስራ መንገድሽ ውስጥ ሰርቻለሁ ብለሽ የምትይው ስህተት ምንድን ነው? እኔ እግዚአብሔር ይመስገን እንደዚህ እንደ ስህተት የማነሳው ነገር የለም። አሁን ላይ በተቻለ መጠን ስህተቶችን ላለመስራት በጣም ነው ደጋግሜ የማስበው። ምናልባትም በአንድ በኩል ስራዬን ለማሳደግ ሳስብ
ከወራት በላይ ላስብበት እችላለሁኝ። ከዛ ሰርች ለማድረግ ለማጥናት ሞክራለሁ። ከኔ የተሻሉ ሰዎችን ለመጠየቅ ሞክራለሁ። በዚህ አጋጣሚ ከትልልቅ ሰዎች ከኔ ጋር ማውራት በጣም ደስ የሚለኝ ከኔ ይሻላሉ ብዬ ከማስባቸው ሰዎች ጋርና በተቻለኝ መጠን እነሱን ጠይቃለሁኝ። ያለውን ነገር ገበያውን ለማጥናት ሞክራለሁ አንድ ነገር ዲሳይድ ከማድረግ በፊት ማለት ነው። ከዛ በኋላ ግን እንዳልኩሽኝ ዲሳይድ ካረኩኝ በኋላ እስካሁን ድረስ የሚቆጨኝ ወይንም ተሳስቸዋለሁ ብዬ የማስበው ነገር የለም። ያው የእግዚአብሔር እርዳታ ነው ብዬ አስባለሁ። ከምንም በላይ የሆነ ነገር ከመወሰኔ በፊት ቀድሜ ጸልያለሁ፣ ደጋግሜ አስባለሁ። ከዛ ግን እንግዲህ እስካሁን ባለኝ መንገድ ሁሉም ነገር ተሳክቷል። እንደዚህ እንደ ስህተት ይሄ ነው ብዬ የማነሳው ነገር የለም። እድለኛ ነሽ ማለት ነው። አሁን ባለሽበት ሁኔታ ላይ ናርዲ ስኬታማ ሴት ናት ማለት እንችላለን ብዬ አስባለሁ። ምክንያቱም ስኬት ማለት ለኔ መጨረሻ ላይ የምናገኘው ፋይናል ሪዛልት አይደለም። ስኬት ማለት የምንሄድበት መንገድ ራሱ አንዱ የስኬት አካል ነው ለኔ። ምክንያቱም አንድ ሰው ሲጀመርኮ ደስ የሚለው ዛሬ መጥተሽ የብዙ ሀብቶች ባለቤት ብትሆኚ ደስ አይልሽም። ደስተኛ እንድትሆኚ የሚያደርግሽ የሄድሽበት ፕሮሰስ፣ ያሳለፍሻቸው ነገሮች፣ ያለፍሽበት መንገድ ነው እና እኔ አሁን ምንድነው ደስተኛ ሆኜ የምሰራው ስራ አለኝ። ደስተኛ ህይወት ነው የምኖረው። ከዛ በኋላ ደግሞ ስራዬ እያደገልኝ ነው። እስካሁን ባለው ጥሩ ተቀባይነት እያገኘ ነውና እኔ ስኬታማ ነኝ ለማለት የዛሬ ብዙ አመት የትልልቅ ባለ ሀብቶች ባለቤት መሆን አለብኝ ብዬ አላስብም። አሁን ባለኝ ነገር ላይ ሳትስፋይ ከሆንኩኝ ከዛ ስራዬ መስመር ከያዘ ለኔ አሁን ባለኝ እስካሁን ድረስ ባለኝ ነገር ስኬታማ ነኝ ወይም ውጤታማ ነኝ ብዬ አስባለሁ። እንግዲህ ስኬታማ ኮንሽ ዘንዳ ስኬታማ ነኝ ብሎ የሚል ሰው ወይም ደግሞ ያለፍኩበት መንገድ የኔ ያለፍኩበት መንገድ ለሌሎች ትምህርት ይሆናል ብለሽ ካሰብሽ እንደዚህ እንዳንቺ አይነት ስራ ሊጀምሩ ብዙ የሚጣጣሩ ወጣቶች በተጨማሪም ደግሞ ስራ አጥተው ዩኒቨርሲቲ ተምረው ሊሆን ይችላል። በተማርኩ ኢቭን ደግሞ አሁን እኛ ጋር ያለው ችግር ከተማርንበት ሙያ ውጪ ሌላ ስራ መስራት አለመፈለግ ነው። አብዛኞቻችን ደግሞ ምን መሆን እንደምንፈልግ አለማወቅ፣ ያንን ነገር ሳናውቀው እንቀርና ተምረን ከተማርን በኋላ ምን መስራት እንዳለብን ግራ ይገባናል። ቀጥታ በቃ ይሄ የተማርኩትን ነው መስራት ያለብኝ ብለው የሚያስቡ ብዙ ወጣቶች አሉ። ለእንደዛ አይነት ወጣቶች ስራ አሁን ላይ ስራ በመስራት ላይ ያሌሉ ወጣቶች አሉ። ለነዛ ወጣቶች ምን አይነት መልእክት አለሽ? ምን ልትያቸው ትወጃለሽ? እንግዲህ ያው እኔ ሁሉም ሰው የግድ በተማረበት ተቀጥሮ መስራት አለበት ብዬ አላስብም። ውስጣቸው የሆነ ታለንት ካለ እሱ ላይ ቤዝድ ሆነው ስራ ክሬት ማድረግ ቢችሉ ለነሱም አሪፍ ቻንስ ነው። ከዛ በኋላም ደግሞ በተሻለ ሁኔታ ለማደግ ይረዳቸዋል ብዬ አስባለሁ። ሶ እንዳልኩሽኝ ሁሉም ሰው የተቀጠረበት ነገር ላይ ስራ ከሚፈልግ ምንድነው እኔ መስራት የምችለው፣ ምንድነው የምወደው፣ ከልጅነቴ ጀምሮ እኔ ምን ላይ ነው ጊፍትድ የሆንኩትኝ የሚሉትን ነገሮች ማየት ቢችሉ ከዛ በኋላ በነዛ ነገሮች ላይ ተንተርሰው አዳዲስ ስራዎችን መፍጠር ቢችሉ አሪፍ ነው። ስቲል መቀጠርም አሪፍ ነው እኮ፣ ግን ከነሱ ፍላጎት ጋር ይሄዳል ወይ? አሁን ብዙ ጊዜ የማስተውለው ነገር ምንድነው ግቢ ላይ ገብተን የምንፈልገውን ትምህርት አይደለም የምንማረው። የሆነ ነገር እናስባለን፣ ከዛ በኋላ በአንዳንድ ሁኔታዎች ባለመመቻቸት ወይንም የመረጥነው ሳይደርሰን ቀርቶ የማንፈልገውን ትምህርት እንማራለን። ገባሽ አይደለም? አንዳንድ እቃዎችን መጠጋገን የሚችል ልጅ ለምሳሌ ተነስቶ ሜዲሲን ሊገባ ይችላል። ከዛ በኋላ ሌሎች ነገሮች ላይ ደግሞ ሌላ ቆንጆ ታለንት ያለው ሰው ገብቶ ሳያስበው ኢንጂነሪንግ ውስጥ ሲቪል ምናምን ሊማር ይችላል። ያ ማለት ያ ነገር ለሱ የተፈጠረ ነው ማለት አይደለም። ምናልባትም ሶሳይቲው እንድንመረቅ ስለሚጠብቅ ለፍቶ ያስተማረን ቤተሰብም ደግሞ ተመርቀን ጋውን ለብሰን ማየት ስለሚፈልግ የገባሽበትን ዲፓርትመንት እንደምንም ውጣሽ ተመርቀሽ ልትወጪ ትችያለሽ። ግን ህይወት እዛ ጋር የምታበቃ ነገር አይደለችም። ታድጊያለሽ፣ ትሰፊያለሽ፣ ከዛ በኋላ ረጅም ጊዜ ትኖሪያለሽ። በዛ ሁሉ ጊዜ ውስጥ ግን 5 አመት ስለተማርሽበት ብቻ የማትፈልጊው ነገር ውስጥ ዋጋ መክፈል አለብሽ ማለት ነው ብዬ እኔ አላስብም። የተፈጠረው ነገር አንዴ ተፈጥሯል፣ ያንን ነገር ተምረሽ ወጥተሻል። ከዛ በኋላ ግን ሰዎች ተመርቀው ሲወጡ እኔ በጣም የምመክረው ነገር ያስቡ፣ ጊዜ ይስጡ ለራሳቸው። እንደውም እኔ ምን እላለሁኝ ሰው 5ኛ አመት ላይ በደንብ ማሰብ አለበት እላለሁ። ግቢ ልክ ስንወጣ ግራ ይገባናል። ተመርቀሽ ስትወጪ ምን አለ ቤተሰብሽ አይንሽ ላይ ይመጣል።
የሰፈር ሰው አልተ እንዴ ልጅ ተመርቃ አልተቀጠረችም እንዴ የሚል ሰው አለ። እሱ አይምሮሽ ላይ ይመጣል። ከዛ በኋላ ተመርቆ ተደግሶ የበላው ሰው አይምሮሽ ላይ ይመጣል። ብዙ ነገር ነው ያለውና ግራ ነው የሚገባሽ። መቀጠር አትፈልጊም፣ በዛ ነገር መስራት አትፈልጊም። አዎ ግን እሺ ያሰውስ ምን ሊላይ ነው የሚለው ነገር ይመጣል። እና ሰዎች አንደኛ ከቻሉ ፊፍዝ ይር ላይ ያሉ ሳይመረቁ በፊት ወጥቼ ምንድነው መስራት የምችለው ምንድነው የምፈልገው የሚለውን ይለዩ። ከዛም በኋላ ደግሞ ተመርቀውም ከሆነ የግድ በዛ ነገር ስለተማሩና ቤተሰብ ስለሚጠብቅ ምናምን ብቻ እዛ ጋር መግባት የለባቸው። ራሳቸውን አዳምጠው ከታለንታቸው ጋር እኔ ታለንት ላይ ቤዝድ ቢሆን አሪፍ ነው ምለው። ከታለንታቸው ጋር ቤዝድ እሱ ላይ ቤዝድ ሆነው የሚፈልጉትን ይለዩ። የሚያስቀጥር ከሆነ የወደዱትን ከተማሩ በዛ ነገር ቢሰሩ ደስተኛ የሚሆኑ ከሆነ ይቀጥሉ፣ ፋይን። ምክንያቱም ከምታስቢው በላይ በዛ ስራ እድገት ሊያገኙ ይችላሉ፣ በዛ ስራ ሊያድጉ ይችላሉ። ምን ስለሆነ ይሄ የሚፈልጉት ነገር ስለሆነ። ግን ያን ስራ የማይወዱት ከሆነ በግፊት ነው የምትሰሪው። ያ ደግሞ ማለት አንድ ነገር ላይ ያለሽን ማክሲመም ፓወር እንዳትጠቀም ያደርግሻል። ስለዚህ ለሁሉም ሰው የምነግረው አንድን ስራ ስትጀምሩ ታለንታችሁ ላይና ፍላጎታችሁ ላይ ቤዝድ አድርጋችሁ ጀምሩ። ልክ እንደዛ ሲሆን ያላችሁን ማክሲመም ፓወር ትጠቀማላችሁ። እዛ ነገር ላይ አትሰለቹም፣ እዛ ነገር ላይ ክሬቲቭ ትሆናላችሁ። ስለዚህ ነጥራችሁ ትወጣላችሁ። ላይክ ምርጫ እየሆናችሁ ትመጣላችሁ። የሰዎች ምርጫ፣ ሰዎች ፈልገው የሚያሰሯችሁ ሰዎች መሆን ትችላላችሁ። እና ምን ጊዜም ቢሆን አካባቢያችሁ ላይ ያለውን የቤተሰብን አስተያየት ምናምን ተውትና ውስጣችሁን ብቻ አዳምጣችሁ ሂዱላለሁ። በዛ መንገድ ለሁሉም ሰው የሚሳካለት ይመስለኛል። ከዚሁ ጋር ያይዤ ደግሞ ሴት ልጅ ብዙ ጊዜ በስራ በማህበረሰቡ ዙሪያ ጥሩ አይነት አመለካከት የለም በእኛ ማህበረሰብ ውስጥ አይደል? ሴት ልጅ ለየት ያለ ስራ ስትሰራ እንደዚህ ሰክሰስፉል ስትሆን በራሷ ስኬታማ መሆን ስትችል በህብረተሰቡ ዘንድም የሚደርስባትም በስራው መንገድ ውስጥ እያለች የሚደርስባት የተለየ ጫና ሊኖር ይችላል። ወይም ደግሞ ከወንዱ በተለየ መልኩ ሴቷን ሊከብዳት የሚችል ነገር ሊኖር ይችላል። እንደዚህ ስኬታማ ሆና ስትታይ ደግሞ አግራሞትንም ትፈጥራለች አይደል እንዴ? አንቺ በሴትነትሽ የደረሰብሽ ነገር ይኖር ይሆን? እንደዚህ ስኬታማ ሆነሽ የሚያዩሽ ሰዎችስ ምን አይነት አስተያየት ላንቺ ይሰጡሻል? ያው እኔ በሴትነቴ ምንም ነገር ደርሶብኝ አያውቅም። ያደኩ ያው ዋና የምትነሹ ከቤተሰብሽ ከማህበረሰብሽ ነው። እንደ ይሄንኛውን ሴት ልጅ እንደዚህ ደፋርም እንድትሆን በራሷ መቆም እንድትችል የሚያደርጋት አስተዳደጓ ነው፣ ያለፈችበት መንገድ ስታይ ያደገችው ነገር ነው። ይሄንን ጥንካሬሽን ስኬትን አገኘሽው አንቺ? እኔ ምን ብያስባለሁኝ እንዳልኩሽኝ ከቤተሰብና ከማህበረሰብ ስለሚጀምር ጥሩ ቤተሰብ መሀል አድጌያለሁ። ቤተሰቦቼ በራሴ ያለኝን መተማመን እንድጨምር ረድተውኛል። ከዛም በኋላ ደግሞ በጥሩ መንገድ ተይዤ አድጌያለሁኝ ብዬ አስባለሁኝ። እና ምንም ሴትን ወደ ታች የሚያደርግ አስተሳሰብ የለም እኛ ቤተሰብ ውስጥ። እና ያ ነገር ምን አድርጎኛል? ያለኝን አቅም በስፋት መጠቀም እንድችል፣ እንደዚህ አይነት አስተሳሰቦች እንዳይኖሩኝ። አሁን ሶሳይቲው ምንድነው እኔ ካረዳር ችግር ይመስለኛል እንጂ ሴት ዝቅ ትበል ሴት ምናምን ለማለት አስቦ አይመስለኝም አብዛኛው ሰው። ግን ምንድነው ወንድ ባይብሊካልም ከተሰጠው ባይብሊካልም አለ። በዛ ላይ ደግሞ ይሄ ከአቅምም ከጉልበትም ነገሮችን ከመጋፈጥም አንጻር ሴት ልጅ ትንሽ ፈራ ተባ ትላለች፣ እንደ ወንዶ አትደፍርም። ከዛ አንጻር ይመስለኛል። ልክ ነው። ከዛ አንጻር ነው። እውነትም እኮ ነው። ኔቸር የሰጠችን ወንድ ከኛ በላይ ስትሮንግ ነው። እሱ ማመን አለብን። ግን ምንድነው አንዳንድ ጊዜ የሰው አረዳድ ምንድነው ሴት አትችልም ወንድ ነው የሚችለው ምናምን የሚያስቡ አሉ። ግን ያ ሳይሆን ኔቸራችንም እንደሚለው ለምሳሌ እኔ አሁን የጉልበት ስራ መስራት ላልችል እችላለሁ። ግን የሆነ ወንድ ደግሞ መጥቶ በአንድ ጊዜ ሁሉንም ነገር ሊያስተካክል ይችላል። ግን እኔ በምን አስባለሁኝ ሁላችንም በተሰጠን መንገድ ነው መሄድ ያለብን። ኔቸር ይሰጠችናለች። ሴት እንደ ሴት የተሰጣት ካራክተር አለ፣ ወንድ እንደ ወንድ። እኔ ለምሳሌ ጭንቅላቴን ነው መጠቀም ያለብኝ። የግድ ጠንካራ ሴት ለመባል አንድ ሙሉ ድንጋይ ተሸክሜ መልፋት ምናምን ላቤ ማንጠባጠብ የለብኝም። ጭንቅላቴን ተጠቅሜ መስራት የሚችል ሰው መጥቶ እዛ ቦታ ላይ መስራት እንዲችል ማድረግ ነው። እና እኔ ወንድና ሴት መሀል ያለው ነገር ሴት ልጅ ትችላለች፣ አቅሟን በደንብ መጠቀም ትችላለች። እግዚአብሔር እኩል አይምሮ ሰጥቶናል እና ያንን አይምሮ ተጠቅመን ራሳችንን ብቁ ማድረግ እንችላለን። ከዛ ባለፈ ግን ከወንዶች አንጻር ስናየው አንዳንድ ሰው ያው ሴት አትችልም ምናምን የሚለው ስህተት ነው። ግን ኔቸር ደግሞ እንደሰጠችን እግዚአብሔር ሴቶችን ያረጋቸው አሁን ለምሳሌ ሴት ብልሃተኛ ነች ምናምን ይባላል አይደለ? ከዛ በኋላ ወንድ ደግሞ ስትሮንግ ነው። እሱን እናምናለን። ሴት በብልሃቷ የወንዱን
ስትሮንግነት መጠቀም ትችላለች ገባሽ አይደለ ብልሃት ኦሬዲ ተሰጥቷታል እግዚአብሔር ነገሮችን ባላንስ የምናደርግበትን ተፈጥሮ ሰጥቶናል ስለዚህ ሴትም እንግዲህ እንደተባለው እግዚአብሔር ጥበብ ሰጥቷታል ያንን ጥበብ ተጠቅማ ደግሞ ትልቅ ቦታ ላይ መድረስ ትችላለች ሶ እንደዛ ለሚያስቡ ሰዎች ሴት ደካማ ነች ብለው የሚያስቡ ሰዎች ይሄ በጣም ስህተት የሆነ ነገር ነው ሴት ውስጥ በጣም ትልቅ አቅም አለ እግዚአብሔር የሰጣት ትልቅ ታለንት አለ ከዛም ደግሞ እንዳልኩሽኝ ዋናው ጥበብ እኮ ነው አልኩሽኝ ጥበብ ስላለኝ ነው የወንዱን ጉልበት ምገዛው አይደለ ግን እኔ አሁን እዚህ ጋር መጋፈጥ የለብኝም እሱ ይሄን ድንጋይ ተሸክሟል እኔ ይሄን ድንጋይ ልሸከም ከመል እግዚአብሔር ለሱ ጉልበት ከሰጠው ለኔ ጥበብ ከሰጠኝ እንዴት ይሄን ጥበብ ተጠቅሜ እሱን ድንጋይ ላሸክመው ነው ብለን ማሰብ ያለብን ስለዚህ ሁሉ ጊዜም ቢሆን ከወንዶች ጋር ግብግብ መፍጠር አያስፈልግም ባይብልም አይደግፍም እኛም አቅማችንን አውቀን የነሱም ደግሞ የተሰጣቸው በኔቸር የተሰጣቸው ነገር እንዳለ ይዘን መቀጠል አለብን ከዛ በተረፈ ግን ለሁሉም ሴቶች ምለው ሴት ጠንካራ ነች ብዙ ነገር አቅም አላት ብዙ ማድረግ ትችላለች እና ምንም ነገር ወደ ኋላ የሚስባችሁ ነገር እንዳይኖር ምናልባት የመጣችሁበት ሶሳይቲ ያንን ነገር እየነገራችሁ እንኳን ከሆነ ያንን ነገር ማስቀረት የምትችሉት እናንተ ናችሁ እውነት ተብሎ የታሰቡት ነገር የሚሻሩት እውነት ሆኖ በመጣው ከኋላ በመጣው ነገር ነውና እንደዚህ አይነት ሶሳይቲ ውስጥ ያደጋችሁ ሴቶች ምናልባት ካላችሁ ሴት አትችልም የሚባለው ነገር እየተነገራችሁ ያደጋችሁ ሴቶች ካላችሁ ሴት ትችላለች እሱን ደግሞ ለማስመስከር መስራት አለባችሁ ፍላጎታችሁን መለየት አለባችሁ ምን እንደምትፈልጉ ማወቅ አለባችሁ እና ሴቶች በርቱ እንችላለን ነው ማለት በሚከፋ ብዙ ጊዜ የክፍለ ሀገር ልጆች አዲስ አበባ መጥተው መኖር ሲጀምሩ ሶሻል ላይፍ አንድ አይደለም አይደል የአዲስ አበባና የክፍለ ሀገር አንቺ አዲስ አበባ መጥተሽ በተለይም ደግሞ ብቻሽን ስትሆኚ በጣም ያስቸግራል ለመልመድም ለሁሉም ነገር በጣም ያስቸግራል አንቺ ምን ነበር አዲስ አበባ መጥተሽ ልክ መኖር እንደጀመርሽ ምን ነበር አዲስ አበባ መጥተሽ ወይም ደግሞ ልክ ብቻሽን መኖር ስትጀምሪ ምን ነበር የገጠመሽ ነገር ይኖር ይሆን ምን አይነት አንቺ አስበሽ የነበረውና ያጋጠመሽ ነገር ተለያይቶብሻል ወይ እኔ ምንድነው ከልጅነቴ ጀምሮ እዚህ መጥቼ እንደምኖር አቃለው ነው አስባለሁ አይዶን ነው ብቻ ግን ያ ነው ፍልሜ ውስጥ ያለው አዲስ አበባ መጥቼ መኖር እንደምፈልግ ገና ኤሌመንተሪም እየተማርኩኝ ነው ምልሽ እና እዚህ ኑሮዬ እንዲሆን እናም እንዳልኩሽኝ ሰፋፊ ነገሮች አሉ እዚህ ስራሽንም ለማሳደግ ቢሆን ሰፊ ነው ሁሉም ነገርና አስብ ነበር ግን በሚገርምሽ ሁኔታ ምንም እንኳን ቤተሰቦቼ ክፍለ ሀገር ቢሆኑም እዚህ በቃ ኦልሞስት ቤተሰቦቼ የምላቸው ከዝኖች ያሉ ልክ ግቢ ሐዋሳ ዩኒቨርሲቲ ተመድቤ ስመጣ ቀደም ብዬ እዚህ ነበር የመጣሁትኝ ቤተሰቦቼ ያሉ እንዳልኩሽኝ እኔ አርኪቴክቸር ነው መግባት የምፈልገው ከዛ የፈለኩትኝን ለማግኘት እኔ ብዙ ርቀት መሄድ ሰው ነኝ በጣም እዛ ነገር ላይ እንትንላለሁኝ ባይዘዌ ለሰዎች አንድ ማስተላለፍ የምፈልገው ነገር የምትወዱትና የምትፈልጉት ነገር ዋጋ ያስከፍላል እዚህ ምድር ላይ ጥሩ ቦታ የሚሰጠው ነገር ጥሩ ቫልዩ የሚደረግ ነገር ዋጋ ያስከፍላል በጣም ኢዚ ነገር ይሄ ማንም ሰው ሊያደርገው የሚችለው ነገር ነው ለምሳሌ አሁን ስፖርት በጣም ነው መጀመሪያ ላይ ቻሌንጅ የሚያደርግሽ በጣም ነው የሚከብደው ስትራፕ ይዝሻል በጣም ያምሻል አፍተር ኦል ግን የምታገኙ ሪዛልት ደስ ይላል እና እዚህ ምድር ላይ ደስ የሚሉ ጣፋጭ ነገሮች ዋጋ ያስከፍላሉ እና እኔ ያኔ ምንድነው ያደረኩትኝ እንዳልኩሽኝ ሐዋሳ ዩኒቨርሲቲ በአርኪቴክቸር ዲፓርትመንት ልማር ሲደርሰኝ ቀጥታ ወር ነው ምናምን ከዛም በላይ ቀድሜ እዚህ መጣሁኝ እዚህ የመጣሁትኝ ከዝኖቼ አክስቴ ያለች ቤተሰብ ጋር ማለት ነው እና እዚህ የመጣሁበትኝ ሰዓት ላይ ምንድነው ማደርገው ከልደታ ህንጻ ኮሌጅ ፊት ለፊት ፕሪንት ማድረጊያ ቤት ነበር እና እዛ ብዙ የተጠራቀሙ ጥያቄዎች ነበሩ ማለትም ህንጻ ኮሌጅ ላይ ለመግባት ስታስቢ ወይንም አርኪቴክቸር ለመግባት ስታስቢ የምትጠየቂያቸው ጥያቄዎች አሉ ላይክ አሁን አርኪቴክቸር መግባት ስትፈልጊ መጀመሪያ ፈተና አለው ፈተናውን ስታልፊ ነው የምትገቢው እና እኔ መጥቼ ቀደም ብዬ ምንድነው ሳደርግ የነበረው ጥያቄዎች ሰራ ነበር እዚህ ሆኜ ማለት ነው እና በዛ ታይም ላይ እዚህ ያልኩሽኝ ፋሚሊዎች ያለ ያልኩሽኝ ከነሱ ጋር በጣም ከተማውን ዞራለው አንዳንድ ነገሮችን አያለው እና ሀገሪቷን የተወሰነ ለምጃት ነበር ያኔ ማለት ነው ከዛ ቀጥሎ የሆነው ነገር ምንድነው ውጤት ካለቀ በኋላ ምናምን ግቢ ገባሁኝ ግቢ ያለሁኝ በአላት ሲኖሩ የተለያየ ዝግ ሲኖር 15 ቀን ዝግ ኢቭን የሁለት ወሩን ዝግ ራሱ አንድ ወሩን እዚህ ነበር መሆነው ከነሱ ጋር ከተማውን ያለው ነገር እየለመድኩት ይመጣው እና ልክ ተመርቄ እዚህ ስገባ ቀጥታ አዲስ ሀገር መግባት አይደለም ይሆነብኝ የተወሰነ አቃት አለው አዎ በነበሩኝ የረፍት ሰዓቶች ላይ ከተማውን የተወሰነ አቃት አለው ግን ከባዱ ፓርት ምንድነው እኔ ቤተሰብ መሃል ነው ያደኩት ብዙ ነን ቤተሰብ ውስጥ በጣም ብዙ ቤተሰብ መሃል ነው ያደኩትኝ
ግቢም ላይ ያው ብቸኝነት አይሰማሽም ምክንያቱም ዶርም ውስጥ 4 5 6 ሰው አለ ከተለያየ ቦታ አለ ጓደኛ ይኖርሻል ደስ የሚል ላይፍ ነው የምታሳልፊው ዶርም ላይ አብረሽ ሼር የምታረጋቸው ነገሮች አሉ የኛ ዲፓርትመንት ደግሞ እንዳልኩሽኝ የግሩፕ ስራዎች ምናምን ስለሚበዙ በቃ አብረሽ ስለምታሳልፊ ብቸኝነት አይሰማሽም እኔ ምንድነው እዚህ ስመጣ ቀጥታ ስቱዲዮ አፓርትመንት ተከራይቼ ብቻዬን ነው መኖር የጀመርኩት which is ማላቀው ማታ ላይ ጸጥ ያለ ኢንቫይሮንመንት ቀን ላይ ከራሴ ጋር ብቻ መሆንበት መጣሽ እንዴት ዋልሽ የሚልሽ ሰው የሌለበት ኢንቫይሮንመንት ነው ለኔ በጣም አዲስ ነው ይሄ ብቻ መኖሩ ማለት ነው ያልኩሽ እሷ ታስጨንቃለች ትንሽ ታስፈራለች እንደዛ አይነት ሶሳይቲ ውስጥ ደግሞ ካላደግሽ ታስፈራለች ያቺ ጭንቅ ይላል እሱን ስሜትሽን ነው እንድነግርኝ የፈለኩት አዎ እኔ የሚገርምሽ ምን አይነት ተፈጥሮ አለኝ መሰለሽ አንደኛ ኢንቫይሮንመንት በጣም መለምድ ሰው ነኝ ሁለተኛ ደግሞ ያሉትን ችግሮች እንዳለ ወደ ጥሩ አጋጣሚ መቀየር ያስደስተኛል ያለውን ኢንቫይሮንመንት ለምዳለውኝ ያልኩሽ ለምሳሌ አሁን አንድ ወር ምናምን የሆነ ሞቅታ ውስጥ ከሆንኩኝ ያንን ሞቅታ ለምጄ ከዛ ሞቅታ ዞር ማለት አልፈልግም ከዛ በኋላ ደግሞ ከእንደገና ደግሞ ጸጥ ያለ ኢንቫይሮንመንት ካለመድኩኝም ደግሞ ከእንደገና ወደ ሞቅታው መመለስ አልፈልግም ደስ ይለኛል ያቺ ታይም ለኔ ምን ነበረች አንደኛ የነበረው ጸጥታ ብዙ ከራሴ ጋር እንዳወራ አድርጎኛል እመጣለሁ ማስበው ስለ ስራዬ ነው ማታ እመጣለሁ የሆነ ነገር ሰራለሁ ገባሻ በጫወታ በመናምን የሚያልፍ ሰዓት የለም እኔና እኔ ነኝ ያለሁት ቢዝነስ ፕላን እንነድፋለሁ ምን መስራት እንደምፈልግ አስባለሁ ከዛ በኋላ ጧት ተነስቼ ደግሞ ዴሊቨር የሚደረጉ ቃዎች ካሉ ኦርደር የሚደረጉ ነገሮች ካሉ ስልጠና መስጠት ካለብኝ እሱን እጨርሳለሁ ማታም ስመጣ እኔና እኔ ነኝ ያለነው ረጅም ነገር አስባለሁ ስለ ራሴ ማለት ነውና ያቺ ለብቻዬ የነበርኩባትን ጊዜ እወዳታለሁ የኡነት ለኔ እንዲከባድ ነች ወይ ተጎዳው ምናምን ሳይሆን ምለው በጣም እወዳታለሁ በጣም ራሴን ያዳመጥኩበትኝ ውስጥ ያለውን ነገር መረዳት የቻልኩበትኝ ስራዬም ደግሞ በደንብ ያደገው እዛ ጸጥታ ውስጥ ነው ብዬ አስባለሁ ያቺ ታይም ያቺ የብቸኝነት ኑሮ በደንብ ራሴን እንድሰራና ወደ ጥሩ አጋጣሚ ለወጥኳትኝ እኔ ያልተደበርኩባት ላተኛልሽ ያንቺን ስራዎች በማያቸው ጊዜ ለየት ያሉ ስራዎች ነው በጣም ሪያሊስቲክ የሆኑ ስራዎች ነው የምትሰሪው አንቺ የሚበሉ ነገር የሚመስሉ አብዛኞቹ ማለት ነው ሪል በቃ ትክክለኛ ነገር የሚመስሉ ነገሮችን ነው ብዙ ጊዜ ያንቺ ስራዎች ላይ ማየውና እነዛን ነገሮች ለመስራት ምን እንዴት ሐሳቡ መጣልሽ እነሱን ስራዎችስ ሰርተሽ በመትለቂበት ጊዜ እንግዲህ ቫይራል ይወጣሉ በጣም ያንቺ ስራዎች ምን አይነት አስተያየቶች አሉ ያጋጠመሽ ነገርስ እሺ እነዚህ ስራዎች አው ትንሽ ዩኒክ ናቸው ወደ እነዚህ ሐሳቦች የመጣሁት መጀመሪያ እንዳልኩኝ ኖርማል ሻማዎችን ነበር መሰራው ያሻንጉሊት ያበባ ምናምን ከዛ በኋላ ግን እኔ በመናምን አለውኝ አንድ ሰው ነጥሮ ለመውጣት ዩኒክ ነገር ማድረግ አለበት ሰዎች ለዛ ነው አንድ ጊዜም ልክ ስህተት ሲሳሳቱ ቫይራል ወጥቶ ሰው እንዳለ የሚቀባበላቸው ለምንድነው ያቺ ስህተት ዩኒክ ሆና ወጣለች እንዴት እንዲያለ ምናምን የሚለው ማለት ነውና እኔ ሳስበው በዚህ ስራ ላይ ብዙ ሰዎች አሉ ብዙ ሰዎች እየሰሩ ነው ሻማን ማሰልጥኝ የጀመሩ ብዙ ሰዎች አሉ ከዛ ግን እኔን ምንድነው ልዩ የሚያደርገኝ ሰው አይምሮ ውስጥ እንዲቀርም ያደርገኝ ምንድነው አንድ ነገር እንዴት ነው መታወስ የሚችለው የሚለውን ነገር ማሰብ ጀመርኩ ከዛም ባለፈ ደግሞ እኔ ስራዬ ሀገር ውስጥ እንዲቀር አልፈልግም ኢንተርናሽናል እንዲሆን ነው የምፈልገው ላይክ የቢዝነስ ፕላኖቼ ምናምን በቃ እውነት ማስበው ትልልቅ ስቶር አሜሪካ ውስጥ ኖሮኝ ዱባይ ላይ ትልልቅ ስቶር ኖሮኝ ምናምን ነው የኔ ፕላን እንደዚህ በሰው ሊሚት አይደለም ማስበው የሰው ልጅ በራሱ ጭንቅላት አይደለም እግዚአብሔር ይረዳዋል እሱ ይበረታል ይሳካል ነው ገባሽ አይደለም ትልቅ ነገር ስታስቢ ነው ትልቅ ነገር የምትሰሪውና የኔ ስራዎች እንዳልኩሽኝ እዚሁ ሀገር ውስጥ በቃ ሻማ ተብለው የሚቀሩ እንዲሆኑ አልፈልግም ኢንተርናሽናል እንዲሆኑ በደንብ እንዲታወቁ ከዛም ባለፈ ደግሞ ሀገሬን ፕሮሞት ማድረግ እፈልጋለሁ አሁን ድሮ በስዕል ነበር ሀገር የሚወክል ስዕል ስዬ ምናምን ግን አሁን ኦሬዲ ወደዚህ ተሳብኩኝ አይደለም ህልሜን ተዋለውኝ ማለት አይደለም ስቲል ሀገሬ ትጠራለች ስቲል ትታወቃለች አሁን ለምሳሌ ካየሽ የክትፎ ሻማ ሰራለው የጮሮርሳ ሰራለው የቡና ምንድነው የሀገሬን ባህላዊ ምግቦች ማሳየት እፈልጋለሁኝ እንደዚህ ሲሆን ምን ይሆናል ስራሽ እንደዚህ መንደር ውስጥ የተገደበ አይሆንም ገባሻ ቪዥንሽ ትልቅ ሲሆን የምታስበያቸው ነገሮች ትልልቅ ሲሆኑ በዛው ልክ ነው መሄድም ያለብሽና እኔ እንዳልኩሽኝ እቅዶቼ ትንንሽ አይደሉም ሁሉ ጊዜ ለሰሚው በሚከብድ ወይ ነው ማስበው ትልቅ ፕላኖች ናቸው ያሉኝና ይሄኛው እንዳልኩሽኝ አንደኛ እንደዚህ አይነት ሪያሊስቲክ ነገሮችን መስራት ዩኒክ ነው በሰዎች ዘንድ ደግሞ ተመራጭ እንድትሆኝ የሚያረግሽ ዩኒክ ነገር ነው ልክ ነው ብዙ ጊዜ ባይዘዌ ተመሳስሎ የሚሄድ ሰው ምንም ልዩነት የለውም አሁን ለምሳሌ አንድ 10 አንድ አይነት ነገር እንትን ብልልሽ ላንቺ ምንም ነው ግን ከ10 አንድ አይነት ነገር ውስጥ አንድ የተለየች ነገር ስታይ እሷ ነገር በጣም ተቀባይነት ታገኛለችና ዩኒክ መሆኑን አስቤበት ነው ከዛም ባለፈ ደግሞ
እንዳልኩሽኝ ስራዬ ኢንተርናሽናል እንዲሆን ፈልጋለሁ። እንደዛ እንዲሆን ደግሞ መጀመሪያ በምን መልኩ የሚለውን ሳስበው ሀገሬን ፕሮሞት ማድረግ አለብኝ። ከሀገሬ ጋር ተያይዞ ሊሰሩ የሚችሉ ነገሮችን ማሳየት አለብኝ እና የማይቻል ነገር የለም። እሱን ለማሳየት የግድ ብሩሽ አንስቼ ስዕል መሳል ላይኖርብኝ ይችላል። በራሴ ሙያ ላይ እሱን ነገር ፕሮሞት ማድረግ እችላለሁ በሚል ነው እንግዲህ ባህላዊ ምግቦቻችንና እኛን የሚወክሉ ነገሮችን ሪያሊስቲክ አድርጌ መስራት የጀመርኩት። እንግዲህ ታሳኪዋለሽ ብለን ተስፋ ከእግዚአብሔር ጋር በሚገባ። በናርዲ ስር ተቀጥሮ የሚሰራ ሰራተኛ አለ በዚህ ሰዓት? አዎ ሱቅ ላይ ሴልስ አለኝ። ከዛ ግን እንደዚህ አስፍቼ ብዙ ሰዎች አልቀጠርኩኝም። ምክንያቱም ይሄኛው ነገር እኔ ሻማ ስራ ወይንም ደግሞ ናርዳ ስቴቲክስም ላይ እንዳልኩሽኝ የሆነ ሆም ዲኮር እቃ ብቻ አድርጌ አይደለም ማስባቸው፣ አርት ናቸው። እኔ ህዝቡ ላይ መስራት የምፈልገው አንድ እቃ ሽያጭ መግዛት ምናምን ብቻ አይደለም፣ ብራንዲንግ ላይ ነው መስራት የምፈልገው። አሁን ለምሳሌ የሆነ ሰው እንካ ይሄን ጊፍት እኮ ከናርድ ካንድልስ ነው የገዛውልክ ሲባል ዋው እንዲል ወይኔ ይሄ ሰው ቫልዩ ይሰጠኛል ብሎ እንዲያስብ ማድረግ ነው የምፈልገው። ኳሊቲን ማክሲመም እስከምችለው ድረስ ወስጄ በቃ ክላስ ያለው ነገር እየሰራውኝ በሱ መታወቅ ነው የምፈልገውና ትንሽ እንደውም ቻሌንጅ የሆነብኝ እሱ ነው። በአንድ ጊዜ ስራዬን ሰው ከትቼ ማሰራት አልቻልኩም። ምክንያቱም እንዳልኩሽኝ ብራንዲንግ ላይ ስትሰሪ ኳሊቲሽ ተጠብቆ መቀጠል አለበት። ሁሉም ነገር ላይ ዛሬ ገዛሽ ከስተመር ነገ ሲመጣ የተበላሸ ነገር ማግኘት የለበትም። አሁን ኢትዮጵያ ውስጥ እንደውም ካየሽ የሆነ ካፌ ይከፈታል፣ ሰው ግር ይላል፣ ወይ እዚህ ቤት አሪፍ ነው ይሄ ካፌ ምናምን ይባላል። ከትንሽ ወራት በኋላ በጣም የተበላሸ ነገር ይሆናል። ይሄኛው ምንድነው ብዬ አስባለሁኝ የቢዝነሱ ባለቤት ሰራተኞች ላይ ሀሳቡን ሲጥል ነው እንዲህ አይነት ነገር የሚፈጠረው። እና ለእንደን አይነት ስራ ደግሞ አሁን ሰዎች አስገብቼ ሁሉንም ብተውላቸው ብዙ ነገር ይበላሻል። የኔ ሀሳብ ደግሞ እንደነገርኩሽኝ ዛሬ ሰርቫይቭ ማድረግ አይደለም የኔ ኢሹ፣ ነገ ለቤተሰቤ ከኔ አልፎ አካባቢ ላይ ላሉ ነገሮች ሁሉ የሚተርፍ ለልጆቼ ሁሉ የሚተርፍ ነገር ነው ቢውልድ ማድረግ የምፈልገውና ዛሬ ላይ ማስ ፕሮዳክሽን ላይ ገብቼ ቶሎ ብዙ ብር ማግኘት ሳይሆን ጥራቴን አስጠብቄ ስሜን ቢውልድ ማድረግ ነው የምፈልገውና ለረጅም ጊዜ ሰው አልቀጠርኩም። አሁን ላይ ያለኝ ሴልስ ብቻ ነው ሱቅ ላይ የምትሰራልኝ፣ እሱም እዛ ጋም ሁሉም ጋር መሆን ስለማልችል። ከዛ በተረፈ ግን ሱቅ ላይ ዲስፕሌይ የሚደረግ እቃ፣ ለሱቅ ከማቀርባቸው እቃዎች፣ ከዛም ባለፈ ባዛሮች ላይ የሚገቡ እቃዎች እማሰለጥነውን ሁሉንም ነገር እኔ ነኝ እስካሁን ድረስ ይዤ የመጣሁትኝ። አሁን 2 አመት ሆኖኛል። ከእግዚአብሔር ጋር እንግዲህ ታለንቱ ያላቸው ጎበዝ ልጆችን ቀጥሬ ከዚህ በኋላ በስፋት ይዘዋለሁኝ ብዬ አስባለሁ ማኔጅ እያደረኩኝ። እስካሁን ድረስ ግን አሁን በስሬ አንድ ሴልስ ብቻ ነች ያለች። አንድ የስራ እድልን ፈጥርሻል ማለት ነው በሚገባ። የንግድ ወይም ደግሞ የስራ ጉዞሽን በአንድ ቃል ግለጭልን። ደስ የሚል በአንድ ቃል ምን ደስ የሚል፣ ስኬታማ ልበልሽ፣ ውጤታማ፣ ብቻ ጥሩ ነው። በአንድ ቃል ማለቱ ቢከብድም ጥሩ መንገድ ነው ለኔ። ደስ ይላል። ስለዛ አንቺ አሁን ባለሽበት ሁኔታ የዚህን አንቺ የምትሰሪያቸውን እቃዎች ስልጠናም ትሰጫለሽ ማለት ነው። ስለዛ መማር የሚፈልግ ሰው ይሄንን ስራ ጀምራለሁ ማለት ይሄንን ስራ ጀምራለሁ ብሎ ፍላጎቱ ያለው ሰው ያንን ትምህርት ካንቺ ጋር ያገኛል ማለት ነው። እና ይሄንን ትምህርት በምን መልኩ ነው የምትሰጪው? በኦንላይን ነው? በአካል ተገናኝተሽ ነው? በምን አይነት መልኩ ነው የምትሰጪው? አሁን ላይ ስልጠና እየሰጠውኝ ያለሁት በሁለት መንገድ ነው። አንደኛው በአካል ነው። ተማሪዎች እዚሁ አዲስ አበባ ያሉ መጥተው መማር የሚችሉ ሰዎች በአካል ስልጠናውን ዳይሬክት ማግኘት ይችላሉ። ያው ደግሞ ስራው ደግሞ እዚህ ብቻ መቅረት የለበትም። ከተማችን ሰፊ ነች፣ ብዙ ክፍለ ሀገሮች አሉ። እዛም ደግሞ ያሉ ሰዎች ይሄ ስራ እንዲሰፋ ፈልጋለሁ። አንድ ቦታ ላይ ብቻ ተይዞ ወይ አዲስ አበባ ላይ ብቻ የሚመረት እንዲሆን አልፈልግም። ክፍለ ሀገሮች ላይ እንዲደርስ ፈልጋለሁ። ከዛም ባለፈ ደግሞ በውጭ ሀገራት ላይ ሆነው ራሳቸውን ማሰልጠን የሚፈልጉ ግን ደግሞ እንደዚህ አይነት እድሎችን ያላገኙ አሉ። ለምሳሌ አረብ ሀገር ያሉ ሴቶች አሉ እንደዚህ አይነት ስልጠናዎችን መውሰድ የሚፈልጉ፣ ከዛ በኋላ ከስራቸው ጎን ለጎን ራሳቸውን ማሻሻል የሚፈልጉ። ስለዚህ ክፍለ ሀገር ላሉትና እንደዚህ በውጭ ሀገራት ላይ ደግሞ ላሉት በኦንላይን እሰጣለሁ ማለት ነው። ስለዚህ አንድ ተማሪ ኔጋ በአካልም በኦንላይንም ስልጠናውን መውሰድ ይችላል። በ5 አመት ውስጥ ወይም ደግሞ የ5 አመት እቅድሽ ምን ይመስላል? ከ5 አመት በኋላ ናርዲን የት ልናያት እንችላለን? ምን የመስራት እቅዶች አሉሽ በ5 አመት ውስጥ? በሚቀጥለው 5 አመታት ውስጥ ከእግዚአብሔር ጋር ብዙ የቢዝነስ አይዲያዎቼ ተሳክተው ከአርኪቴክቸሩም ጋር ደግሞ ተያይዞ ብዙ ኢንቴሪየሮችን የምሰራባቸውን እድሎች ለራሴ ፈጥሬ ከዛም ባለፈ ደግሞ በውስጤ ለብዙ ሰዎች ስራ ፈጥሬ
እንዳልኩሽኝ ያው አሁን እዚህ ጋር ምንድነው ይሄን ሰርቼ ብዬ ሊስታውት ለማድረግ ሊከብድ ይችላል ግን የብዙ ትልልቅ ቢዝነሶች ባለቤት ሆኜ እንገናኛለን ብዬ አስባለሁ። በሚገባ ፈጣሪም ይረዳሻል። እነዚህን እቅዶች ለማሳካት እንግዲህ ብዙ የሚያስፈልጉሽ ነገር አሉ። ከነዚህ የሚያስፈልጉሽ ነገሮች ውስጥ እኔ እንግዲህ በታሳኪዋለሽ አታሳኪውም ወይም ደግሞ ለተመልካቾቻችን ናርዲ ታሳካዋለች አታሳካውም የሚለውን እንድገመግሙበት 1 2 3 ጥያቄ ይዤላታለሁኝ። የጧት ሰው ነሽ? አሁን እየሆንኩኝ ነው አልነበርኩም። ለምንድነው እንደዛ መሰለሽ እኔ ግቢ 5 አመት ስማር ሌሊት ነው የምንሰራው። ማታ 3 ሰዓት አካባቢ ስቱዲዮ ትገባያለሽ አንግተሽ ልትወጪ ትችያለሽ 9 ሰዓት ልትወጪ ትችያለሽና በእነዛ 5 አመታት ውስጥ የእንቅልፍ ጊዜ ተዛባ። አሁን ላይ ምንድነው የማደርገው አሁን ራሱ ማለት ነው ለረጅም ጊዜ በተለይ ላለፉት 1 አመታት ማታ ነው 3 ሰዓት ሲል ነው ምነቃው 3 ሰዓት ሲል እነቃለሁ በቃ ልክ እንደ ጠዋት እነቃለሁ ከዛ ሙሉ ሌሊቱን እሰራለሁ። ይሄ ማለት ሙሉ ሌሊቱን ከሰራውኝ ከ4 ሰዓት በፊት ምናምን ላልነቃ እችላለሁ እንደዛ ገልብጬው ነበር። አሁን ላይ ግን ሳየው ሞር ኢፌክቲቭ ሆነ ያገኘሁትኝ ጠዋት መነሳት ነውና በተቻለኝ መጠን በጣም በጠዋት ተነስቼ ሌሊቱን ለመተኛት እንግዲህ ለማገላበጥ እየሞከርኩኝ ነው። ስራ ለመስራት የትኛውን ሰዓት ትመርጫለሽ? ቀን ማታ ሌሊት የትኛውን ሰዓት ትመርጫለሽ? ለምንስ ነው ሌሊት? ለምን ሌሊት ላይ በጣም ነው ጭንቅላት የሚሰራው እንዴት እንደሆነ አላቅም። በጣም ክሬቲቭ የሆኑ አይዲያዎች የሚመጡልኝ ሌሊት ነው። ኢነርጂ አለኝ የሚገርምሽ ሰው ቀን ላይ ንቅት ብሎ ሌሊት እንቅልፍ ይመጣላ እኔ ከ3 ሰዓት በኋላ ኦን ነኝ በቃ ሌሊት ማለቴ ከማታ 3 ሰዓት እስኪ ነጋ ነው ምልሽ እስከ ጠዋት 1 ሰዓት 2 ሰዓት ድረስ ቆሜ ላድር እችላለሁ። አሁን እንደዚህ ብዛት ስራዎች ሲኖሩብኝ አሁን ባዛር ለምሳሌ ሙሉ ቴብል ነው የምንደረድረውና ሙሉ ቴብሉን ነው የምሰራው ከዛም ያለፈ ማለት ነውና ስራዎቼን የምጨርሳቸው በብዛት ሌሊት ነው። ሌሊት ላይ አንደኛ ጸጥ ያለ ነው አይደለም ሰው የለም የሚያወራሽ የለም ስልክ የሚደውልልሽ የለም። ቀን ላይ ምንድነው ብዙ ዲስትራክት የሚያደርገኝ ነገር አለ። የቢዝነስ ስልክ እኔ ነኝ የምመልሰው እንደምታውቂው ሶሻል ሚዲያ ላይ ነው የምሰራው። ሶሻል ሚዲያ ላይ ደግሞ ስትሰሪ ብዙ ሰው በስልክሽ እየደወለ ነው የሚፈልገውን ነገር የሚጠይቅሽ ስለዚህ ብዙ ዲስትራክሽን አለው። ሌሊት ላይ የሚደውልልኝ የለም የሚያናግረኝ የለም ጸጥ ያለ ነው እና ብዙ ሀሳቦች ይመጡልኛል ስራም ይፈጥነኛል። እስካሁን ባለው እንግዲህ ሌሊት ላይ መስራት በጣም ያስደስተኛል ኢፌክቲቭም ነኝ። ምን ያዝናናሻል? እኔ ቅንጡ የሆነ ነገር እንዳለ ያዝናናኛል። የቅንጡ ህይወት ሌክዠሪ የሆነ ነገር በጣም ያዝናናኛል። ለምሳሌ ሾፒንግ ያዝናናኛል። ሾፒንግ በጣም የሚያዝናናኝ ነገር ነው። ከዛ ባለፈ ደግሞ ስራዬ ያዝናናኛል። እንደ መዝናኛም ነው ማየው ላይክ እንደ ጭንቅ ሆኖብኝ እንደ ስራ ሳይሆን ሲታዩም ላይንም የሚማርኩ ነገሮች ስለሆነ ልክ ነው። እነሱን ስሰራ በጣም ነው ኢንጆይ የማደርገው። ስዕል መሳል ያዝናናኛል። ያው መዝናናትም ያዝናናኛል። መዝናናት ማለት መጎብኘት መዞር ቱር ማድረግ ይገባኛል። እና እነዚህ ናቸው አሁን ላይ የሚያስደስቱኝ ከቤተሰብም ጋር የማሳልፈው ጊዜ በዛው ልክ። እንግዲህ ናርዲ በመጨረሻም እዚህ ለመድረሴ ምክንያቴ ነው እዚህ ለመድረሴ ምክንያቴ ናት ከሌላ መሰግነው ፈልጋለሁ ብለሽ የምትዩ ካለ እድሉ ያንቺ ነው። እሺ በመጀመሪያ እግዚአብሔርን ነው ላመሰግን የምፈልገው። እኔ ዛሬ አይደለም ነገ ትልልቅ መድረክም ነገ ትልልቅ ስኬቶችም ላይ ስደርስ እግዚአብሔር ይመስገን። የኔ ስኬት ዋና ሆኖ በዋናነት በመሪነት የያዘው የኔን ስኬት እግዚአብሔር ነው። ምክንያቱም ብዙ ጊዜ አንቺ ልታስቢ ልትጥሪ ቤተሰብ ሊደግፍሽ ብዙ ነገር ሊደረግልሽ ይችላል ግን እዛ ስራ ውስጥ እግዚአብሔር ከሌለበት አፍተር ኦል ምንም ድካም ነው። ብዙ መንገድ ሄደሽውላ ወደ ኋላ ልትመለስ ትችያለሽና በመጀመሪያ እግዚአብሔርን በጣም አመሰግናለሁ። ከዛ በመቀጠል ቤተሰቦቼ በጣም ጥሩ ቤተሰቦች ናቸው። በጣም እግዚአብሔርን የሚፈሩ ለልጆቻቸው ቦታ የሚሰጡ ፍላጎታችንን የሚያከብሩልን ቤተሰቦች ናቸው ያሉኝና በስራዬም ላይ እስካሁንም ድረስ በሐሳብ ይረዱኛል እና ከጎኔ ናቸው። ቤተሰቦቼን በጣም ላመሰግን ፈልጋለሁኝ እንዳጠቃላይ። ከዛ ባለፈ ደግሞ ያው እንደዚህ ገሌ ልልሽ ማልችላቸው ከቢዝነሴ ጋር ተያይዞ ሐሳብን በመስጠት በአንዳንድ ነገሮች ከዚህ በፊት የተገናኘዋቸውን ሰዎች ሊኖሩ ይችላሉ። እነሱንም በዚህ አጋጣሚ ማመስገን ፈልጋለሁ። ለወጣቱ ማስተላለፍ የምትፈልጊው መልእክት ካለ በስተመጨረሻ ይቻላል? እሺ ለወጣቶች ማስተላለፍ የምፈልገው ነገር መጀመሪያም ላይ እንደተናገርኩትኝ ሁላችሁም
የሆነን ስራ ስታስቡ ራሳችሁን ለማስተዳደር ስታስቡ የሆነ ነገር ውስጥ ለመግባት ስታስቡ መጀመሪያ ራሳችሁን አዳምጡ፣ ውስጣችሁን አዳምጡ። ምን እንደምትፈልጉ ምን መሆን እንደምትፈልጉ የዛሬ ብዙ አመታት ምን ላይ መድረስ እንደምትፈልጉ አስቡ። ከዛ በኋላ ጎላችሁን ሴት ካደረጋችሁ በኋላ ምን ጊዜም ቢሆን ጠንካራ ሁኑ። በነገራችን ላይ እዚህ ምድር ላይ ምንም ነገር የለም በቀላሉ የሚመጣ። አንድን ነገር ውጤቱን ማየት የምትፈልጉ ከሆነ ስኬታማ መሆን የምትፈልጉ ከሆነ ልፋት ይጠይቃልና ለመልፋት ሪስክ ቴክ ለማድረግ አትፍሩ። እውነት ሪስክ ቴክ አድርጋችሁ የሚመጡ ነገሮች መጨረሻ ላይ ሪዛልታቸው በጣም ደስ የሚል ነው የሚሆነውና ውስጣችሁን አዳምጣችሁ በርቱ። ስራ ላይ እንግዲህ ብዙ አትስነፉ። የሚሰራ ሰው ነው መጨረሻ ላይ ውጤቱን ማስመስከር የሚችለው። ግን አብሯችሁ ሊሄድ የሚችሉ ነገሮችን ደግሞ መለየት ቻሉ። እንግዲህ በርቱ ላለውኝ ለወጣቶች። እሺ ናርዲ በጣም እናመሰግናለን። እኔ ማክብራችሁ ስለጠራችሁኝ አመሰግናለሁ። እንግዲህ ተመልካቾቻችን እኛም ለእናንተ ለተመልካቾቻችን ታተርፉበታላችሁ ከህይወት ተሞክሯቸው ትማሩበታላችሁ ብለን ያሰብናቸውን እንግዶች የምንጋብዝላችሁ ይሆናል። እናንተም የከሌን ተሞክሮ ብናውቅ የምትሉትን እንግዳ በኮሜንታችን ላይ ያሳውቁን። ደቦ ሚዲያን ሰብስክራይብ እያደረጋችሁ አብራችሁን ቆዩ።